ጀሞ በስተመጨረሻ አርነ ስሎትን የሚተኩ አሰልጣኝ ታውቋል። አሪዮላ ምን አይነት ድንቅ አሰልጣኝ አፈት ነው ጀማው። የሚገርም አሰልጣኝ፣ የሚገርም የታክቲክ አቀንቃኝ፣ የፕሬሲንግ አቀንቃኝ ጀማው። ዝም ብላችሁ ጠብቁ። ሊቨርፑል ዝም ብሎ አያስፈርምም ጀማው። ዝም ብሎ ኮታ ኮንቴ ዝም ብሎ ዳንቆሮ ምናምን አያስፈርምም ጀማው። ለኛ እንደ ማንቸስተር አይደለንም። ዲኤንኤያችንን የሚመልስ በክሎፕ ጊዜ የነበረውን ዲኤንኤ ሊመለስ ነው ጀማው። የሚገርም የፕሬሲንግ አሰልጣኝ ነው አሪዮላ። ካያችሁት በርንማውዝን ከስንት ዓመት በኋላ ኤሮፓ ሊግ አሳተፈው። ጸዳ ያለ አሰልጣኝ አፈስ ነው። ግን ተጫዋች ያስፈልገናል። በሳላ በኩል ኮናቴ ለቋል። በኮናቴ በኩል ያስፈልገናል። ደንቆሮ ጋክፖ አለ። ጋክፖን ተጭሯል። በጋክፖ ያስፈልገናል። ኢኪቲኬ ተጎድቷል። የአይዛክ ቤንች ያስፈልገናል። እነዚህ መሟላት አለባቸው። ዲፌንስ ሚድ የሚገርም አሰልጣኝ አፈስ ነው። ዌልካም ቱ አንፊልድ አሪዮላ ጀሞ። ኮንግራ ጀሞ። የሚገርም አሰልጣኝ አፍስ አንዶኒ ኢራኦላ ቱ ሊቨርፑል ሂር ዊ ጎ። አንዶኒ ኢራኦላ የክለባችን ሊቨርፑል አዲሱ አሰልጣኝ ይሆናል። እንኳን ደስ አላችሁ ሊቨርፑላውያን። ይመቸን ተሳካ። ገቡ ገባ ጣሊያን ይላል አንዶኒ ኢራኦላ። ቀጣይ አመት የሊቨርፑል መሪ ነው አባቴ። ሂር ዊ ጎ ተብሏል። ፋብሪዚዮ ሮማኖ ከቻስ ብሎ ማለት ነው። ቀጣይ ሊቨርፑልን ሀያሉን ክለቡን የሚይዘው አንዶኒ ኢራኦላ ነው ብሎ መጥቶ ነግሮናል ማለት ነው። እንኳን ደህና መጣ አባቴ። ይኸውላችሁ እኔ በበኩሌ በጣም ነው ደስ ያለኝ። ለምን በሉ ይሄ ሰውዬ ባይ ኔቸር ሽንፈት አይመቸውም። ሽንፈት ደስ የማይለው ሰው ነው። ሽንፈት ከዛ ደግሞ አስቡት እነ ኢኪቲኬ እነ ፍሎሪያን ቨርትዝ እነ ሶቦስ ላይ የሚጠብቁትን ተጫዋቾች እኛ ቤት ብቻ ግን ብላችሁ አስቡት። እሱ ብቻ የነ ኮናቴን እነ ቫንዳይክን እነ ማካሊስተርን ቦታ ብቻ ፊክስ ያርግ እንጂ ሌላው ችግር የለውም ነው የምላችሁ። እኔ በእርግጠኝነት ይሄ ሰውዬ የሆነ መላማ ይፈጥራል ብዬ አስባለሁ። ለማንኛውም እንኳን ደስ አላችሁ ፋሚሊ፣ እንኳን ደስ አላችሁ። በሊቨርፑል ቤት አዲስ ዳይናስቲ ጀምሯል። አንዶኒ ኢራኦላ ቱ ሊቨርፑል ሂር ዊ ጎ ተብሏል። ማን ቴርኖስ አርሰናል ባለው ማታቆኝ ሊቪያንስ እንግዲህ እና አካውንት ፎሎ እያረጋችሁ ተከታተሉ። በአመቱ መጨረሻ ቦርንማውዝ እንደሚለቅ ካስታወቀ በኋላ ስሙ ከተለያዩ ክለቦች ጋር ሲያያዝ የነበረው አንዱ ነው ኢራኦላ። እንግዲህ ኤሲ ሚላንን ትቶ እነ ክሪስታል ፓላስ ትቶ ምናምን ነገር ትልቁን ሊቨርፑልን እንግዲህ ለመቀላቀል ወስኗል። ኢራኦላ ማለት ቀልድ የሆነ ኮች አይደለም። በዚህ አመት 18 ጨዋታዎችን ሳይሸነፍ ነው ሊጉን የጨረሰ የነበረው። ቦርንማውዝም አርገው ማያውቁትን የአውሮፓ ሊግ ቦታ እንደገኙ አርጓቸዋል። በአውሮፓ አምስቱ ታላላቅ ሊጎችም ትልቁ ያለመሸነፍ ሪከርድ ያለው በዚህ አመት ቦርንማውዝ ነው የአንዶኒ ኢራኦላ ክለብ። ያን ደግሞ ሞር ገራሚ የሚያደርገው ያለፈው አመት የነ ዛባርኒ የነ ዲን ሆይሰን አይነት ቲም ሰርቶ እነ ኬፓ ምናምን ከወጡበትና ሙሉ ባክላይኑን ከዜሮ ካስጀመረ በኋላ አንቷን ሴሜኒዮ ለቆ ነው ይሄን ነገር ማድረግ የቻለው። ስለዚህ ይሄ ሰውዬ ቲም የመገባት ችግር የለበትም። እንደ ፍሎሪያን ሪድዝ አይነት ደግሞ ትልቅና እምቅ ችሎታ ያላችሁ ተጫዋቾች ራሳቸውን የሚያሳዩበት ውስጣቸው ያለው ፖቴንሻል የሚያወጡበት ኮች አግኝተዋል ብዬ አምናለሁ። በአንድ ጊዜ ለአንቲጎኮ አንደር 12 ይጫወቱ የነበሩት ሚኬል አርቴታ፣ ዣቢ አሎንሶ እና አንዶኒ ኢራኦላ የእንግሊዝ ትላልቅ ቲሞቹ ሶስቱን የሚመሩ ይሆናል ማለት ነው። ቀጣዩን አመት በጣም የሚያስፈራ በጣም አታኪንግ የሆነ ሊቨርፑል ይገነባል ብዬ ነው ማስበው። እንደምታስቡ እናንተ ኮሜንት ላይ አስቀምጡልኝ። ፎሎ፣ ኮፒ ሊንክ፣ ሼር እያረጋችሁ ይመቻችሁ። ሰበር አንዶኒ ኢራኦላ በመጨረሻም የሊቨርፑል አዲሱ አሰልጣኝ ሆኖ መሾሙን ተረጋግጧል። ፋብሪዚዮ ሮማኖ አሁን በምታዩት መልኩ ሰበር መረጃ ሂር ዊ ጎ በማለት አንዶኒ ኢራኦላ አዲሱ የሊቨርፑላውያኖቹ አሰልጣኝ መሆኑን አረጋግጦልናል። ሲጠበቅ እንደነበረው ሁሉ የቀድሞ የበርንማውዙ ባለ ትልቅ ተስፋ የተጣለበት አንዶኒ ኢራኦላ አርነ ስሎትን ተክቶ ሊቨርፑል አንፊልድ ደርሷል። የሊቨርፑል ደጋፊዎች ስለዚህ ዜና ምን ተሰማችሁ? ምን ስትላላችሁ? ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አጋሩኝ። እንደነዚህ ፈጣንና ታማኝነት ያላቸው እግር ኳስ መረጃዎችን በቀጣይም ለማግኘት የፕላስ ምልክቷን በመንካት የሜዳ ስፖርት ቤተሰብ ይሁኑ። አሁን ለሊቨርፑል እጅግ በጣም አስደናቂ ዜና ነው። ስፔናዊው አንዶኒ ኢራኦላ ማለት ነው ያራዳ ልጆች ወደ ሊቨርፑል ዘው ብሏል። ፋብሪዚዮ ሮማኖ ሂር ዊ ጎ ብሎ አብስሯቸዋል። እንግዲህ ሊቨርፑል ደጋፊዎችን ያራዳ ልጆች ይሄ እጅግ በጣም አስደናቂ ዜና ነው። ሰውየው ኢራኦላ ነው። ሃይ ፕረስ ደግሞ መለያውን ያራዳ ልጅ ማለት ነው። መከራን ነው ሜዳ ውስጥ የሚያበላ ነው። በቦርንሞዝ እጅግ በጣም አስደናቂ እንቅስቃሴ እንግዲህ እያደረገ እንደነበረ ከቦርንሞዝ ጋር ተመልክተናል ያራዳ ልጆች ማለት ነው። አሁን ደግሞ ከአንፊልዱ ክለብ ሊቨርፑል ጋር ምን ያሳየናል አብረን የምንመለከት ይሆናል ማለት ነው። የቀድሞ የቦርንሞዝ አሁን የሊቨርፑል ስፖርቲንግ ዳይሬክተር የሆነው ሪቻርድ ሪውዝ ነው እንግዲህ ይህን ስራ በደንብ በፍጥነት እንዲጠናቀቅ ያደረገው ማለት ነው። ለሊቨርፑሎች ኢራኦላ ማግኘት እጅግ በጣም አስደናቂ ነው። ወጣት አሰልጣኝ ነው። ስፔናዊ ነው። ኳስ ላይ እንደምትመለከቱት ነው። አይፕረስ ነው። ከኤርገን ክሎፕ ጋር ገገን ፕረስ ጋር እጅግ በጣም ተቀራራቢ አጫወት ነው የሚጫወተው። ይሄ ለሊቨርፑሎች በጣም ድንቅ የሚባል
ዝውውር ነው ተብሎ ይጠበቃል። እንግዲህ ኢራኦላን በሊቨርፑል ቤት ምን ያስመለክተናል? ሀሳብ አስተያየት እናንተ ነው። ሼር ኮፕሊንክ እያደረጋችሁ ይመቻችሁ። መረጃውን ከዚህ ቀደም አጋርቻችሁም ቢሆን ነገር ግን አሁን ፋብሪዚዮ ሮማኖ አረጋግጦላችኋል ማለት ነው። ኢራኦላ ከዚህ በኋላ የሊቨርፑል ማናጀር መሆኑ ኦፊሻሊ ተረጋግጧል ማለት ነው። በኢራኦላ ጥርጣሬ ያላችሁ አንዳንድ የሊቨርፑል ደጋፊ ስንትን ተፋተፉት እንጂ ስለሰማው ማለት ነው። ያው እኔ ለኳስ እውቀት ለምን ጎደለ ብዬ አልከራከርም። ነገር ግን እንደ ሊቨርፑል ደጋፊ አዲስ ማናጀር ወደ ቤተ ሲመጣ እምነት ሊኖር ይገባል። አርኔ ስሎትንም በሙሉ ልብን የተቀበልነው እሱም አላሳፈረንም። የክሎፕን ቲም ቤስቱን ሳላ ይዞ ፕሪሚየር ሊግ ሻምፒዮን አድርጎናል። ለእሱም እናመሰግናለን። ከዛ በኋላ ግን አልተሳካለትም። ምንም ታክቲኮቹ እየመጡለት አልነበረም። ሶ መቀየር ነበረበት፣ ተቀየረ ማለት ነው። ስለዚህ አዲስ የሚመጣውን ኢራኦላንም ማለት ነው ቢያንስ እሱን እኮ እናውቀዋለን። ፕሪሚየር ሊግ ላይ ሰክሰስፉል ሆኖ ሲሳካለት ተጫዋች ላይ ዲፔንድ የሆነ ማናጀር አይደለም። በጣም ስኬታማ ማናጀር ነው። እሱንም ታየዋለህ ሲዝኑ ሲጀምር። ለአሁን ግን ማለት ነው በሙሉ ልብ ተቀበለው፣ እምነት ይኑር በአዲሱ። አንዶኒ ኢራኦላ የሊቨርፑል አዲሱ አሰልጣኝ ሆኗል። ከቅዳሜ ጀምሮ ብዙ ዘገባዎች ሲወጡ ነበረ ስለ አንዲ ኢራኦላ እና ስለ ሊቨርፑል። በመጨረሻም ፋብሪዚዮ ሮማኖ አረጋግጦታል። ዛሬ አንዶኒ ኢራኦላ ስፔናዊ አሰልጣኝ የሊቨርፑል አዲሱ አሰልጣኝ ነው። አሪፍ አሰልጣኝ ነው። በፕሮጀክት የሚያምን አሰልጣኝ ነው። ቲሙ ካመነበትና ጊዜ ከሰጠው ጥሩ ስራዎችን ይሰራል ብዬ አስባለሁ በሊቨርፑል ቤት። ነገር ግን እኔ ከፒኤስጂ የቻምፒየንስ ሊግ ድል በኋላ የሉዊስ ኤንሪኬ ጋር ሊቨርፑል ጥያቄ ያቀርባል ብዬ አስቤ ነበር። እንዳሰብነው አልሆነም። ሊቨርፑል እንግዲህ የቦርንማውዙን ወጣት አሰልጣኝ ኢራኦላን አሰልጣኙ አድርጎ ቀጥሮታል። የሚሰራውን ስራ እስኪ እናያለን። ነገር ግን ራሱን በፕሪሚየር ሊግ ያስመሰከረ ድንቅ ስፔናዊ አሰልጣኝ ነው። እስኪ እናያለን ደግሞ ሊቨርፑል ይመጥናል አይመጥንም የሚለውን ነገር። ለእኔ ጥሩ አሰልጣኝ ነው ብዬ አስባለሁ። አንዶኒ ኢራኦላ ቱ ሊቨርፑል ሂር ዊ ጎ ተባለ ይላል። ወይኔ አባቴ ገባሽ አይደለ? እኔ እዚች ጋር ቻምፒየንስ ኦፍ ኢንግላንድ ድግሴን አጧጡፌ እየቀጠልኩበት ነው። ገባ አይደለ? ግንቦት 29 ላይ ፏል አረገ ስለሆነማ እናንተ አሰልጣኝ አስፈርማችሁ ቦርቁ፣ አሰልጣኝ ስታባርሩ ቦርቁ። ምርጥ ማናጀር የሚሆን እድል ያለው ሰውዬ ይመስለኛል። ገባ አይደለ? ሬት ማድረገው ሰውዬ ነው። ይሳካላችሁ። ገባ? የሚቀጥለው አመት ግን ስቲል ተገዢ ነው። ከመገዛት አይድንም ባጭሩ ማለት ነው። ነገር ማለት እኛውም እናስፈርማቸውን ተጫዋቾች ታያለህ። 500 ሚሊዮን ስታወጣ ምን እንደምታረግበት አሳያለሁ ነው። ገባ አይደለ? ኢራኦላ ምርጥ ማናጀር ነው። በሳምንት አንዴ ከመጫወት 12 ቀን ምናምን ነገር ቡድኑ አዘጋጅቶ ምናምን ነገር ከመምጣት በ3 ቀን ውስጥ ማዘጋጀትና መልመድ ይጠበቅበታል። ዝም እንደመጣ ማን አባ ስለሆንክ እስሎት እኮ ለማምና ራሱ የበለው እኮ ሳላ ነው። መሐመድ ሳላ ነው የበለው። ተረዳኝ አይደለ? ኮንግራቹሌሽንስ የሊቨ ደጋፊዎች። አሁን አዲስ አበባ ስቴዲየም ገብቼ እዛ ቪዲዮ ጠቅ አደርግልሃለሁ ማለት አዲስ አበባ ስቴዲየም ልቆጣጠረው ነው። አዲስ አበባን ደግሞ ግንቦት 29 እቆጣጠረዋለሁ። ኤፍቲቪ እየመጣ ነው። ሰምታላ? ስለሱ ራሱ ቤት በደንብ አድርጌ ቪዲዮ ሰራላለሁ። ይመሽ